ይለወጣል። እኛ ግን ሩታ ላይ መለወጥ የለብንም። እሺ ቤተሰብ ሁላችንም ማለት ነው። ማርያምን ነው የምላችሁ። በቃ ለሁሉም ዛሬ ጁማ ሙባረክ እያልን እንግዲህ ወደ ንግግራችን ወደ እውነተኛው ነገር እና ትንሽ ሩታ ላይ በተፈጠረው አሳዛኝ ነገርም ላውራና ልነግራችሁ ነው የመጣሁት ዛሬ። ማርያምን ነው የምላችሁ። እኔ በጣም እንጃ በቃ አላቅም። ይሁላችሁ አንድ ነገር ልንገራችሁ። ማርያምን ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉም ነገር ይለወጣል። ሁሉም ነገር ይለወጣል። እኛ ግን ሩታ ላይ መለወጥ የለብንም። እሺ ቤተሰብ ሁላችንም ማለት ነው። ማርያምን ነው የምላችሁ። በቃ ለሁሉም እንዲዳረስልኝ ላይክ አድርጉ። እኛ ሩታን በጣም ነው የምንወዳት። ማርያምን አንደኛ ነገር ምን ታውቃላችሁ? አሁን ሩታ የተሰማ ስሜት እኔ ስሰማ በጣም ነው ያዘንኩት። አንደኛ ነገር ሁሉም ግልብጥ ብለው ለሄርሜላ ሁሉም መቆም ጀመረ። ሩታ የድሮዋ ሩታን ሁሉም ረሳት። ገብቷቸዋል። እናውቃለን። አዎ በገዛ እጇ ነው የሁሉን ነገር ያመጣችው። ግን ምንድነው መሰላችሁ? ምንም ሩታ የመጀመሪያችን እህታችን ነች። አሁንም እሷ ለሷ ያለን ክብር እንዳይቀንስ ባካችሁን። በጣም ብዙዎቻችሁን እያየሁ ነው ሩታን እየተሳደባችሁ ነው ያላችሁት። ሩታን ፊቷን እያጣመማችሁ ፎቶዋን እየዘቀዘቃችሁ ፕሊስ እንድታደርጉ እኔ አልፈቅድም። ማርያምን ነው የምላችሁ። እኔ በጣም ነው ሩታ የምታሳዝነኝ። ምንም አብርሃምም እኮ ትልቅ ጥፋት አለበት ቤተሰብ። ሩታ ብቻ አይደለችም። እሱ ከሌላ ሴት ጋር ባይል ከሰከስ ኑሮ ይሄ ሁሉ ነገርን ባልመጣ። ሩታም ደግሞ ባሌ ብላ በደንብ አድርጋ ብትይዘው ይሄ ሁሉ ነገር ባልመጣ። ሶስተኛ ነገር ደግሞ መሀላቸው የገባው ማን ነው ስሙ? ይሄ አቤልና ብሩክ መሀላቸው ገብቶ እንደዚህ ባያባሏቸው፣ መሀላቸው ገብቶ ሄርሜላን ባያመጧት ኑሮ አብርሽና ሩታ እንደዚህ አይነት ቦታ ላይ ባልደረሱ። ገብቷቸዋል። እና ይሄን ደግሞ ሁላችንም አንደርስታንድ ማድረግ አለብን። አሁን እኔ ከምንም በላይ እኔ ሩታን በጣም ነው የምወዳት። ሄርሜላ እግዚአብሔር በቃ ለፍታለች። እሷም ለፍቅር መስዋዕትነት ከፍላለች። ያ ሁሉ የተሰደበች ስንት ነው ያቆሸሽናት። ስንት ቆሻሻ የሆነ ቃላቶችን ተጠቅመንባታል። ገብቷቸዋል። እና ብዙ ነገር ተጠቅመንባታል። ግን በቃ ችላው ፍቅርን ብላ ብዙ መስዋዕትነት ከፍላለች። ሄርሜላን ብትሆን ያው ከአብርሽ ካሁን ከአንድ አመት በላይ ሊሆናቸው ነው እንግዲህ አብርሽና ሄርሜላ ማለት ነው። ስለዚህ ሄርሜላ ላይ ምንም እናገራት ነገር የለም። እና ሩታን መጥፎ ነገር አትናገሩትና ሩታ የተናገረችው ንግግር ነው ያስተላለፈችው መልእክት ነው። እና ባካችሁን እና ደግሞ አዲስ ነገር ደግሞ ምንድነው መሰላችሁ? ዛሬ እንግዲህ የአብርሽ እና አባትና እናቱ ይመጣሉ ተብሏል። ወይም ሄርሜላና አብርሽ ወደ ቡታጅራ ይሄዳሉ እየተባለ ነው። እንግዲህ ሽምግልናው ዛሬ ከስታል የተባለ ነው። እንግዲህ ቤተሰብ በጣም በቃ እኔ እንጃ። እኔ ራሱ ልቤን ባርባር አለው ቤተሰብ። በጣም ልቤ መታ። አብርሽ ቀለበት ሲያደርግ ሩታ ምን አይነት ስሜት እንደሚሰማት ሁላችሁም ታውቃላችሁ። ለሀቅ ከተነጋገርን ማለት ነው። ከባድ ነው ስሜቱ ቤተሰብ። ስሜቱ በጣም ከባድ ነው። ሩታ ላይ የሚደርስባት የልብ ጠባሳ ነው የሚሆንባት። እና ሩታን በዚህ ሰዓት ደግሞ እኛ ከጎኗ ቁመን ማበረታታት ነው ያለብን እንጂ እሷን እየሰደብናት፣ ፎቶዋን እየዘቀዘቅን፣ ፊቷን እያበላሸናት እንደዚህ በጣም ቢግ ሼም ነው። እና አብርሃምም ያው ቀለበት ሊያስን ነው በመጨረሻ ጋሽዬና የጋሽዬ ባለቤት የአብርሽ እናት ዛሬ አዲስ አበባ ይከሰታሉ። የሄርሜላን ቤተሰቦች እንዲሁም ይመጣሉ። ሁሉ ነገር ተዘጋጅቷል። በጉም ሁሉ ነገር ሰምታችኋል። ሁሉ ነገር ተዘጋጅቷል ዛሬ ማለት ነው። በጣም ከባድ ነገር ነው እንግዲህ የሚፈጠረው ዛሬ። ሩታ እንግዲህ ምን እንደምታመጣ ዛሬ በጣም ከባድ ነገር ይዛን ምትመጣ ይመስለኛል ሩታ ዛሬ ማለት ነው። አብርሽ እንግዲህ ምንም ብታረግ ምንም መስሚያው ጥጥ አድርጎታል። በጣም ያሳዝናል። አሁንም እኔ አብርሽ የምናገረው ነገር ለሩታ ያለውን ነገር ማስተካከል አለበት። እርጉዝ መሆኗን ካወቀ ደግሞ ማስተካከል ያለበትን ነገር ማስተካከል አለበት። እንደዚህ ያው እሷም ደግሞ ችግር አለባት ሩታ። እንደዛን የማይረቡ ህይወቷን ሁሉ እያበላሹ እያመሳቃቀሉ ያሉትን ዳኒና ሜሮንን ሳታመጣ ከአብርሽ ጋር ያለውን ነገር በትክክል አውርተው መፍታት ነው ያለባቸው። በቁም ነገር ማለት ነው። እዚህ የተሰዳደቡ ምናምን መሄድ የለባቸውም። ሩታዬም ብትሆኝ የኔ ፍቅር የኔ ማር አትዘኝ።
ምንም ማዘን ምንም ነገር አያረግልሽም። እኔ እናት አውቃለሁ ምን ያህል ሴት ልጅ ልቧ እንደሚጎዳ ምን ያህል እንደምትጎጂ አውቃለሁ እህቴ። ምንም ሊደረግ አይቻልም። እንግዲህ አብርሃም የመረጠውን መርጧል። እንግዲህ ሄርሜላ መርጧታል። እንግዲህ ሄርሜላ ከመረጠ ደግሞ ምንም ሊደረግ አይቻልም። ለምን መረጥክ አይባልም። ሰው ከሚፈልገው ልቡ ከፈቀደው ሰው ጋር ነው መኖር ያለበት። አንድ ሰው ልቡ ሳይፈቅድ ከአንድ ሰው ጋር መኖር አይችልም። ስለዚህ በቃ ሄርሜላን ወዷታል። ሄርሜላም ጥሩ ልጅ ነች። በጣም ስነ ስርዓት ያላት ለአብርሽ በጣም የምታስብለት በጎውን ነገር የምታስብለት የሱን ውድቀት ማትፈልግ በጣም በቃ ስማርት የሆነች ሴት ነች። በቃ ከዚህ በኋላ ምንም ሊደረግ አይቻልም። ሩታ በገዛ እጇ ነው እንግዲህ ሁሉ ነገር ያደረገችው። ከዚህ በኋላ መጸጸት ምናምን የሚባል ነገር የለም ሩታ ጋር። ሩታዬ አንቺም የሚያምር ቆንጆ ልዑልን የመሰለ ቆንጆ ልጅ እግዚአብሔር ሰጥቶሻል። ሁለተኛ ልጅም እውነት ከሆነ ደግሞ እግዚአብሔር አሁንም በእመቤቴ በሰላም ተገላግሽ። እውነት ከሆነ ማለት ነው። ውሸት ደግሞ ከሆነ ፕራንክ ነው ብለሽ ተገላጌ። ምንም የሚያስፈራ ነገር የለም። በቃ እኛ የምንቀበልሻለን፣ እናውቃለን። ለመታረቅ እንደዚህ ያደረግሽ ስላደረግሽ እኛ እንረዳሻለን። ሩታዬን ካሁን በኋላ አንድ ሰው እንዲናገር አልፈልግም። ማርያምን የፈለገ ነገር ይምጣ። ሩታ የመጀመሪያችን እህታችን ነች፣ የምንወዳት ምንም ሄርሜላ አቤል ነው ይሄ ሁሉ ነገር ያመጣው። አቤል ግን እንጀራ ይውጣልህ፣ ትዳር አይውጣልህ፣ ሚስት አይውጣልህ ነው የምለው ሁሌም ማለት ነው። ሁሌም የሰው ህይወትን እንደበጠበት ሁሌም ያንተ ህይወት ይበጥበጥ። ያንተ ህይወት ሁሌም የማሽቃበጥ ህይወት ይሁን። እኔ ምንም አይደለም ማለት ነው። እና ብቻ ቤተሰብ ሁላችሁንም አመሰግናለሁ። ሩታዬን ቢግ ላቭ ቢግ ሪስፔክት እያላችሁ ሁላችሁም ኮሜንት ላይ እንወድሻለን ሩታዬ፣ እንወድሻለን፣ ከጎንሽ ነን በሏት። እሺ አንስደባት። አሁን ሄርሜላና አብርሽ አብረው ስለሆኑ እኛ ሩታን ወደዛ ማድረግ የለብንም። እሺ በጣም ብዙ ነገር ስለሰማው ነው በስለ ሩታ በጣም የሚያሳዝን ነገሮችን ስለሰማው ነው ዛሬ ይሄን ነገር ልናገር የተገደድኩት ማለት ነው። ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ይሄን ቪዲዮ እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።